አድማጭ ተመልካቾቻችን ይህ ተስፋ ቴሌቪዥን ነው። በተስፋ ቴሌቪዥን በየሳምንቱ የሚተላለፈው የሐሳብ መድረክ ዛሬ ወደ እናንተ በአዲስ ሐሳብና በአዲስ ይዘት ባለው ሐሳብ ወደ እናንተ መጥተናል። ዛሬ እንግዳ ጋብዘን በሁለት ርዕሰ ጉዳዮች ላይ እንወያያለን። በመጀመሪያ የምናነሳው ርዕሰ ጉዳይ የመሪነት ብቃት የሚል ሐሳብ ነው። በዚህ ሐሳብ ላይ ሐሳብ እንዲያካፍሉን ወዳጅን መምህር መጋቢ ሰለሞን ከበደን ጋብዣለሁ። እንኳን ወደ ሐሳብ መድረክ ወደ ተስፋ ቴሌቪዥን በደህና መጡ። አመሰግናለሁ አሌክስ፣ እንኳን በደህና ቆያችሁኝ። ደስ ብሎኛል በመምጣቴ። አንቱ እያልኩ ልቀጥል ወይስ ወዳጅነት? አይገባም። ወደ አንተ ልምጣ። እስኪ እባክህን መምህር ሰለሞን ራስህን አስተዋውቅ ለተስፋ ቴሌቪዥን እና ለሐሳብ መድረክ። እሺ አሌክስ፣ በጣም ነው የማመሰግነው። ያው እንግዲህ ቤተኛ ሆንኩኝ መሰለኝ እዚህ ፕሮግራም ላይ። የዛሬ ዓመት መጥቻለሁ። በጣም ነው የማመሰግነው። ያው ከምንከታተላቸው ፕሮግራሞች በተለይም ደግሞ መሪነትን በተመለከተ አተኩረን ከምናያቸው መርሃ ግብሮች መካከል ያው አንተ የምትመራው ይሄ ውይይት በጣም ጠቃሚ ነው። ለኢትዮጵያ ቤተክርስቲያን በጣም የሚጠቅም ይመስለኛል። አንደኛ ከሚነሱት ሐሳቦች፣ ሁለተኛው ደግሞ ከሚመጡት እንግዶች፣ ሶስተኛ አልፎ አልፎ ከምታደርጉት የቃለ ምልልስ ክርክር እንግዲህ ከአዳዲስ ሐሳቦች በደንብ ደግሞ ክሪቲካሊ ጉዳዮች ላይ እንድናስብ የሚያስችሉ ውይይቶች ይደረጋሉና እንግዲህ ስለ ፕሮግራም ስለዚህ አገልግሎት ያው ላመሰግን እፈልጋለሁ። በጣም ቴንኪው፣ እግዚአብሔር ይባርክ። እንግዲህ ከዚህ በፊት ከጋበዝካቸው ሰዎች በጣም የተለየ ነገር ባይሆንም እነሱ ቢውልድ ባደረጉት ነገር ላይ በገነቡት ነገር ላይ ተጨማሪ ሐሳብ ደግሞ እንድንካፈል ዛሬን እድል ስለሰጠኝ አመሰግናለሁ። ያው እንዳልከው ሰለሞን ከበደ እባላለሁ። ብዙ ጊዜ የምታውቀው መጽሐፍ ቅዱስ ትምህርት ቤት አካባቢዎች በማስተማር ነው። አሁን ሚትስ ኢንተርናሽናል ወይም ሚያሚ ኢንተርናሽናል ቴዎሎጂካል ሴሚናሪ የሚባል ሴሚናሪ እሱን በሀገር አቀፍ ደረጃ በማስተባበር የናሽናል ኮኦርዲኔተር በመሆን ነው እያገለገልኩ ያለሁት። ሚትስ ኢንተርናሽናል ሴሚናሪ አሜሪካን ሀገር ያለ ትምህርት ቤት ነው። እንግዲህ ኢትዮጵያን ጨምሮ በ56 በሚደርሱ ሀገሮች ብራንች አለው። በዋናነት የመጽሐፍ ቅዱስ ስልጠና፣ የነገረ መለኮት ስልጠና እና የአገልግሎት ስልጠና እድል የሌላቸውን አገልጋዮች እነሱን ማስተማር ነው። ሞቷችን ክርስቲያኖችን ለቤተክርስቲያን አገልግሎት ማዘጋጀት የሚል ወይንም ፕሪፔሪንግ ክርስቲያንስ ፎር ሊደርሺፕ የሚል ሞቶ ነው ያለን። የትምህርት አፕሮቻችን ደግሞ ኤጁኬሽን ዊዛውት ዎል የሚል ነው። ካምፓስ ገንብተን አንድ ቦታ ላይ ምናምን ብቻም ሳይሆን የትምህርት እድል ወደ ሌለባቸው ቦታዎች ወደ የማመቻቸት ስራ ነው የምንሰራው። አዲስ አበባን ጨምሮ የተወሰኑ የክልል ከተሞች ላይ ብራንቾች እያስፋፋ ነው። እንግዲህ ኢትዮጵያ ውስጥ በአገልግሎት ልምዳችን የተመለከትነው ብዙ አብያተ ክርስቲያናት፣ የክርስቲያኑም ቁጥር በጣም እየጨመረ ነው። ብዙ አብያተ ክርስቲያናት አሉ። ግን አገልጋዮቻችን የመሰልጠን ወይ ደግሞ የመማር እድሎቻቸው በጣም አናሳ ነው። አገልጋዮቻችን ብቻም ሳይሆን የምናገለግላቸውም ሰዎች የመማር እድላቸው በጣም አናሳ ነው። በተለይ ከከተማ ወጣ ስንል የምንመለከተው ነው እና ብዙ ክርስቲያኖችን በነገረ መለኮት፣ በመጽሐፍ ቅዱስ፣ በቴዎሎጂ፣ በሊደርሺፕ፣ በካውንስሊንግ እንደ ማሰልጠን ማዘጋጀት ይኖርብናል። እንግዲህ ካሉት የትምህርት ቤቶች በተጨማሪ የራሱን ግብአት የራሱን አስተዋጽኦ ለማድረግ ይህ ትምህርት ቤት እኛ ሀገር መጥቷል። እንግዲህ እሱን እየሰራን ነው ማለት ነው። እንግዲህ እግዚአብሔር በዚህ መልክ ደግሞ ለሀገራችን ላይ ላለው የወንጌል እንቅስቃሴ የመንግስቱ መስፋት አስተዋጽኦ ያደርጋል ብዬ ተስፋ አደርጋለሁ። ቴንኪው ሰለሞን ከበደ፣ በጣም ጥሩ ነገር ነው እየሰራችሁ ያላችሁት። እንግዲህ አንድ ቀን አንድ መርሃ ግብር አስባለሁ፣ ምናልባት በዚህ ዓመት ወደ መገባደጃ አካባቢ የትምህርት ቤቶች ሚና ለኢትዮጵያ የወንጌል እንቅስቃሴና አሁን ላለንበት የቤተክርስቲያን አመራር ምን አስተዋጽኦ አለው የሚል አንድ መርሃ ግብር ይኖረናል። አይ ቲንክ እዛ ላይም እንግዳችን ትሆናለህ ከሌሎች
መጽሐፍ ቅዱስ ትምህርት ቤቶች ባልደረቦች ጋር። ምክንያቱም የኢትዮጵያ ውስጥ ያሉ የስነ መለኮት ኮሌጆች መፈተሽ አለባቸው። ምን እየሰሩ ነው፣ ምን እያደረጉ ነው የሚለውን መርሃ ግብር ይኖረናል። በዛም ላይ እናካትታለን። በጣም ጥሩ። ዛሬ ከአንተ ጋር የምንነጋገረው የመሪነት ብቃት በሚል ሀሳብ ነው። የመጀመሪያውን ክፍለ ጊዜ እንደሚታወቀው መሪዎች ከሚያስፈልጋቸው አንዱ ነገር ብቃት ነው። ከመሪነት ጋር ተያያዥ ጉዳዮችን በምናደርገው መጠነኛ የሆነ ዳሰሳ መሪ 3 ነገሮች ቢያንስ ያስፈልጉታል የሚል ጭብጦችን አግኝተናል። የመጀመሪያው ጥሪው ነው። ከዛ ደግሞ ብቃት፣ ስነ ምግባርና ውጤታማነት የሚሉ ነገሮች ለአንድ መሪ እጅግ አስፈላጊ እንደሆኑ ያደረግናቸው የደረሳ ጥናቶች ያሳያሉ። ከዛ ውስጥ ከአንተ ጋር መወያየት የፈለግኩት የመሪ ብቃት ምን እንደሚመስል ከተግባራዊ አመራር ጋር ተያይዞ ያሉትን ነገሮች እንወያያለን ለሚቀጥለው 1 ሰዓት። ከዛ ደግሞ ሁለተኛው ክፍለ ጊዜ ላይ ሌላ ርዕስ እናነሳለን። ካንተ ተሞክሮና ንባብ በተግባርም ባለፈው 30 ዓመት አካባቢ ባለ የአገልግሎት ቆይታ የመሪነት ብቃት ማለት ምን ማለት ነው? ብቃት ስንል ምንድን ነው የምትረዳው? ጥሩ ከባድ ርዕስ ነው። በእርግጥ ያው ሊደርሺፕ ላይ ማውራት በአጠቃላይ ከባድ ርዕስ ነው። ምክንያቱም ሊደርሺፕ ከቲዮሪ ይልቅ ወይ ከንድፈ ሀሳብ ይልቅ ተግባራዊ እንትኑ በጣም ያመዘነ ነው። እንግዲህ በትምህርት ቤትም ፕራክቲካል ትምህርት ከምንላቸው ነገሮች መካከል ሊደርሺፕ አንዱ ነው። ስለዚህ በጣም መሬት ላይ ያለ ጉዳይ ስለሆነ ሊደርሺፕን መተንተን ወይ የሊደርሺፕ ጠባያትን መተንተን ትንሽ አስቸጋሪ ሊሆን ይችላል። ግን እንዳልከው ካነበብነው ከታዘብነው የተወሰነ ነገር ብንነጋገር እኔም ደስተኛ ነኝ። በመጀመሪያ በአጠቃላይ በሊደርሺፕ አንጻር ዴቨሎፕ የሚሆኑ ቲዮሪዎች አሉ፣ በተለያየ ጊዜ ለተለያየ ዓላማ ማለት ነው። አንዱ ይሄ ሊደርሺፕ ኮምፒተንሲ ወይ ኮምፒተንት ሊደርስ የምንላቸው ብቃት ያለው መሪዎች ወይም ደግሞ የመሪነት ብቃት የሚባለው ቲዮሪ ነው። እሱ ቲዮሪ ሊደርሺፕ ውስጥ ለብዙ ዓመታት ሲጠና የነበረ ነው። ስለዚህ አንዱ በዓለም ላይ ያሉ መሪዎች ከእንትን ከሚሉት ወይ የአመራር ጥናት ከሚያደርጉ ሰዎች ከሚያነሱት ቲዮሪዎች መካከል አንደኛው ሊደርሺፕ ኮምፒተንሲ ነው። ካራክተር ላይ የሚያጠኑ ሰዎች አሉ። ምናልባት ስነ ምግባርም ላይ የሚያጠኑ ሰዎች አሉ። እንግዲህ በየጊዜው ስም እየተሰየማቸው የተለያዩ ቲዮሪዎች ዴቨሎፕ ይሆናሉ። ሰርቫንቱር ሊደርሺፕ ምናምን እያል እንደምናወራው ማለት ነው። አንዱ የዚህ የሊደርሺፕ ብቃት ነው። እንግዲህ አሁን እኛ የምናወራበት ኮንቴክስት ወይ አውድ አጠቃላይ ሊደርሺፕ ቢሆንም አንተ ከመንፈሳዊ መሪነት ጋር ስላያያዝከው በመጀመሪያ በደንብ መረዳት ያለብን ይሄ የሊደርሺፕ ጥሪ የሚባለውን ነው። እኔ በሱ አውድ ውስጥ ከዛ ብቃት ምንድን ነው የሚለውን ዲፋይን ብናደርግ ደስ ይለኛል። የመሪነት ጥሪ በመንፈሳዊ የመሪነት እንትን ውስጥ ለምናነሳቸው ነገሮች ሁሉ አውዱ ነው፣ ወይ ደግሞ በዛ አውድ ውስጥ ነው ማውራት የምንችለው ማለት ነው። ለምን ግንጥልጥል ሲል አንዳንድ ጊዜ የሚሰጠው ትርጉም ጥሩ አይደለም። መያያዝ አለበት። ለምሳሌ ከውጭ ትራንስፎርሜሽናል ሊደርሺፕ ምናምን የሚል ኮንሴፕት አምጥተን በመንፈሳዊ አገልግሎት ውስጥ የምናውለው ከሆነ ቲዮሪው ኮንሴፕቱ ውጭ ሆኖ ኤክሰርሳይዝ የምናደርግበት ሜዳ መንፈሳዊው ዓለም ከሆነ ፊት አያደርግም። ስለዚህ በመጀመሪያ ለመንፈሳዊ ዓለም የተሰጠው ነገር ምንድን ነው የሚለው ማሰብ። ስለዚህ ሊደርሺፕ ከኮሊንግ ጋር ይያያዛል። ስለዚህ መለኮታዊ ጥሪ ያለው በውስጡ እንግዲህ ከዚህ በፊትም አንተም እንዳልከው ከዚህ በፊትም በተለያየ ጊዜ የተወራበት ይመስለኛል። ይሹ ጥሪ ያለው መሪ ወይ ደግሞ ጥሪ ያለው የመሪ ማንነት ያለው ሰው መሪነትን፣ አመራር ሊደርሺፕን ወደ መሬት ሲያወርድ ተግባራዊ ሲያደርገው ከጥሪ ውስጥ ከሚመነጩት ነገሮች መካከል ከሚታዩት ነገሮች መካከል አንደኛው ብቃት ነው። ወይ ደግሞ ጥሪ ያለው ሰው መለያው አንደኛው ብቃት ነው ብለን ነው እንትን የምንለው። እንግዲህ ይሄ ኤፊሸንሲ፣ ኮምፒተንሲ ምናምን የምንላቸውን ቃሎች ነው የምንጠቀመው።
ይሄንን ወደ እንተርጉመው ቃሉን እንተርጉም ብንል አንድን ነገር በጣም አሳማኝ በሆነ ሁኔታ መልካም በሆነ ሁኔታ ጥሩ በሆነ ሁኔታ መሬት ላይ የመፈጸም የመጀመሪያው እምቅ ችሎታ ነው። ይሄ ፖቴንሻል ነው በሰውየው ውስጥ። ሁለተኛው ደግሞ ነገሩን ተግባራዊ የሚያደርግበት ከክህሎት ጋር የተያዘ ሊሆን ይችላል። እሱ ብቃት የምንለው ነው። እንደው አንድ ምሳሌ ከመጽሐፍ ቅዱስ መውሰድ እንችላለን። ይሄ እግዚአብሔር እንዴት ጥሪ ያላቸው ሰዎች ውስጥ እንዴት ብቃትን እንደሚያስቀምጥ ለምሳሌ ዮሴፍን እንውሰድ። ዮሴፍ በቅዱሳት መጽሐፍት ውስጥ በተለይ በብሉይ ኪዳን በኦሪት ዘፍጥረት ሰፊውን ታሪክ የያዘ ነው። ከኦሪት ዘፍጥረት ምዕራፍ 40 ጀምሮ ምናምን አካባቢ እሱን ተከትለን ነው የምንሄደው። ግብፅ እንሄዳለን፣ መጨረሻ ላይ ምዕራፍ 50 አካባቢ እንደርሳለን። ዮሴፍ ሲጀምር ትዝ ብሎ ከሆነ የሚያያቸው ራእዮች ነበሩ እና ለአባቱም ለወንድሞቹም ይነግራቸው ነበረ እና ማለት ትልልቅ ነገር ያያል ነበረው፣ ፖቴንሻሉ ነበረው እና መጥቶ ለመናገር ድፍረቱ ነበረው። ምናልባት ከአባቱም ከእናቱም እንደገና ከወንድሞቹም ተግዳሮት ቢያጋጥመውም ያንን ነገር እንትን ለማለት ነበረው። አውቆት ነበር ወይ ምናምን አይደለም። እግዚአብሔር ያዘጋጀው ወይ እግዚአብሔር እያዘጋጀው የነበረው ሊደር ስለነበረ የሊደርሺፕ ኮሊንግ ስለነበረው ዮሴፍ ይህንን ነገር ታይበታለ። ሲሰግዱልኝ አየው ጨረቃ ምናምን እያለ እንደገና ይሄ ዩኒክ ሆኖ በቤተሰብ ውስጥ ሲንቀሳቀስ ምናምን ነበር እና ፖቴንሻል ነበረው ማለት ነው። እምቅ ችሎታ ነበረው። ይሄ እምቅ ችሎታው በሊደርሺፕ የተገለጠው መቼ ነው? ግብፅ ሄዶ እንዴት ያኔ የግብፅ ሕዝብ የሚመጣበትን መከራ በጥሩ የ7 ዓመቱ እንዴት ማለፍ እንደሚችል ስትራቴጂ ለፈርዖን ሲሰጠው ያንን ስትራቴጂ ደግሞ ወደ መሬት ሲያመጣ ከዛ ምዕራፍ 50 ላይ መጨረሻ ወንድሞቹን ካየ በኋላ ምንድን ያለው? እናንተ እኔን ለመግደል ይህን አደረጋችሁ፣ እግዚአብሔር ግን ብዙዎችን ለማዳን ይህን ነገር ወደ መልካምነት ቀየረው ይላል እና በዮሴፍ ሕይወት ውስጥ ገና ወደ መሬት ያልወረደ ብቃት፣ ችሎታ፣ እምቅ አቅም እሱን እንመለከታለን። ከዛ በሕይወት ውስጥ ደግሞ ስቴፕ ባይ ስቴፕ እንዴት ወደ መሬት እንደመጣ እንመለከታለን። ዮሴፍ ዩኒክ ሰው ስለሆነ ነው ምናምን ነው አይደለም። እግዚአብሔር ለሆነ ዓላማ እያዘጋጀው የነበረው ሰው ስለነበረ ነው። ዳዊትንም እንደ ምሳሌ ሊጨምርልህ እዚህ ጋር ዳዊት ጎልያድን ከመጣሉ በፊት ጎልያድን ለመጣል የተጠቀመበት ቃል በጣም የሚገርም ነው አይደል? እኔ በምድረ በዳ ያለው በጎች አንበሳ ሲመጣብኝ ከአንበሳው እንትን ውስጥ ፈልቅቄ ያወጣለሁ። አሁን ይሄ ያልተገረዘ ፍልስጤማዊ ምናምን ብሎ እና በወጣትነቱ በልጅነቱ ወይም ገና ማንም ሳያየው ፖቴንሻል ነበረው ማለት ነው። እምቅ አቅም ችሎታ ነበረው። ይህንን አንታፕድ የሆነ ገና ያልተፈታ ወደ መሬት ያልወረደ ብቃት የምንለው ነው። ዳዊትን በሕይወት ዘመኑ ደግሞ ተመልከተው። ማስጣል፣ መምራት፣ ከጠላት ጋር እንትን ማለት ማሸነፍ ምናምን እስከ እድሜ ልኩ ድረስ ጦረኛ የነበረ ሰው ነው እና እስራኤላውያንን ከግብፅ እያወጣቸው። በጣም ጥሩ ነገር ነው። እንድትቀጥለው ፈልጋለሁ። አይ ቲንክ ኢንተራፕት አድርጌ ያለው ይቅርታ ለሱ። በደንብ እያያዝ ነው እንድንሄድ ብዬ ነው። አሁን ብቃት ስንል በሰውዬው ውስጥ ያለ ፖቴንሻል አንዱ ነገር ነው። እሱ ብቻ ነው ወይ ማለት እግዚአብሔር ሰውን ሲጠራ ከእግዚአብሔር የሆነስ አለ ወይ? ምክንያቱም ለሚሽን ማስፈጸሚያ የሚሆን ነገርስ አለ ወይ? ወይስ ሁሉም ብቃት ያለው? እንግዲህ አሁን ይሄ ብቃት ፖቴንሻል ምናምን በብዙ ቦታ ይነገራልና በመለኮታዊ ጥሪ የመጡ መሪዎችን እንዲመሩ የሚያደርጋቸው ነገር ምንድን ነው? በራሱ በውስጣቸው ያለው ፖቴንሻል ብቻ ነው ወይስ ሌላም ነገር አለ? ኮሊንግ ስንል አንድ ሰው ኮልድ ስንል ተጠርቷል ምናምን ስንል ከጥሪው ጋራ ያው ጥሪው ባዶ ቫኪዩም ውስጥ የሚሰጥ ነገር አይደለም፣ ባዶ ቦታ የሚሰጥ አይደለም። ከጥሪው ጋራ አንዱ ከሚሰጠው ነገር መካከል አንደኛው ይሄኛው አቅም ነው፣ ብቃት የምንለው ማለት ነው። ከእግዚአብሔር የምንቀበለው ነው።
ይሄ ግን አንታፕድ ሆኖ ማለት ተፈቶ በጊዜ ሂደት በህይወት ልምድ እግዚአብሔር በሚከፍትልህ በር ተፈቶ ወደ መሬት ሲወርድና ፕራክቲካሊ ስታየው ሰውየው ብቃት አለው እንላለን። ግን ይሄ ብቃት ከውጪ ምናምን የመጣ ምናምን አይደለም። አክቹዋሊ ልናሳድገው እንችላለን። እንግዲህ ወደ ሌላ የሊደርሺፕ ቲዮሪ እንዳንሄድ ይወለዳሉ ይሰራሉ ምናምን ወደሚለው ሳንሄድ ከኮሊንግ ጋር ነው የምናየው። ኤርሚያስ ለምሳሌ ከረጅም ዓመት የነቢይነት አገልግሎት በኋላ ነገሩን በደንብ ኖቲስ ሲያደርገው ምዕራፍ 1 ላይ ገና በእናቴ ማህፀን ምናምን የሚል ቃል ይጠቀማል። ለየኝ ጠራኝ። ጳውሎስም ይሄንን ይላል። አክቹዋሊ ይሄ ነገር የገባው አገልግሎት ውስጥ ከገባ በኋላ ከረጅም ጊዜ በኋላ ነው። እግዚአብሔር አሁን ለሚያገለግለው አገልግሎት ሰውየው ወደ መሬት ሲመጣ ወይ ደግሞ ወደ ህይወት ሲመጣ አንታፕድ የሆነ አብሮ የሊደርሺፕ እንትን ሰጥቶታል ማለት ነው። ለመሪነት ሲጠራ መሪነቱን የሚያስፈጽምበት አቅም እና ችሎታ እግዚአብሔር ዘንድ ያገኛል እያልክ ነው? ምንም ጥያቄ የለውም። የተጠራ መሪ ማሳያው እሱ ነው። አንድ ነገር ላንሳልህ በደንብ እንድናፍታታው ብዬ ነው። ብዙ ጊዜ ከጥሪ ጋር የተያዙ ሀሳቦች የተለያየ ቻሌንጅ ይገጥማቸዋል። አንዱ የሚገጥመው ግን ሰዎች ተጠርቻለሁ ብለው ምንም ነገር ኤፈርት አያደርጉም፣ እንቅስቃሴ አያደርጉም፣ አይሰሩም፣ ወይ አይማሩም፣ ወይ አያነቡም። ምንም ጥረት አታይባቸውም። ብዙዎቹን የኔን ድሮ አገር ቤት የማውቀውን የተወለወለ ምንሽር መስለው ዝም ብለው ሲዞሩ ይውላሉ። አሁን ምንሽር የትውልድ ያውቃል አያውቅም አላውቅም። በእኛ ዘመን ምንሽር ይወለወል ነበር። በቃ ማለት በጣም ምንም ነገር አታይም በእነሱ ውስጥ እና ይሄን ብቃት ካለው መሪ አንጻር እንዴት ነው የምታየው? እንዲህ አይነት ተግዳሮት አሉ። ሌሎች ከዚህ ውጭ እንደገና ሁለቱንም አብረን እንድታይ ከዚህ ውጭ እንደገና ሰዎች መጠራታቸውን ምንም ነገር የጥሪን ባህሪና ከጥሪ ጋር ተያያዥ ነገሮችን የማናይባቸው ሰዎች ደግሞ በከፍተኛ ጥረት ወደ መሪነት ለመምጣት ደግሞ ሲታገሉ እናያለን። እስኪ እዚህ ላይ ያንተ ሀሳብ? የመጀመሪያው ላይ ምናልባት መጨረሻ አካባቢ ሰዎች መሪነት ብቃትን እንዴት ማሳደግ ይቻላል ምናምን የሚል ትንሽ እሱ ላይ እናወራለን ብዬ አስባለሁ። እንደዛ አይሆንም ማለት መሆንም የለበትም። ቀደም እንዳልኩት ሊደርሺፕ ቫኪዩም ላይ የሚሆን ነገር አይደለም። ባዶ ቦታ ላይ እንደገና ዝም ብለህም ተጠርቻለሁ የምትለውና ያለ ጥረት የሚሆን ነገር አይደለም። አሁን ቅድም ያነሳናቸው ሰዎች የህይወት መስመራቸው ራሱ እግዚአብሔር የሰጣቸውን ነገር ሪሼፕ እያደረገ እንዲሄድ አድርጎታል አይደል? ኤርሚያስ ከእናቴ ማህፀን ጀምሮ ተጠርቻለሁ ምናምን ብሎ የሄደበትን እንትን ተቀባይነት የሌለው በነገስታቱም በካህናቱም ተቀባይነት የሌለው ነብይ ነበረ። እድሜ ዘመኑን ሁሉ በሰቆቃ ያሳለፈ መሪ ነበር። ማነው ነብይ ነበረ አይደል? ይሄ የህይወት ኤክስፒሪየንስ ምንድን ነው ያደረገው? ውስጡ የነበረውን እግዚአብሔር የሰጠውን ጥሪ ወይ ደግሞ የጥሪ ብቃት ዴቨሎፕ እያደረገ እንዲሄድ አድርጎታል። ምናልባት እነዛ አሁን ምንም አይንካኝ ምናምን ብለው እንደተወለወለ እንዳልከው አይነት የተቀመጡ ሰዎች የእግዚአብሔር የሰጣቸውን የመሪነት ብቃት የሚያሳድጉበት መስክ የላቸው ማለት ነው። አይሆንም፣ እንደሱ አይሆንም። እግዚአብሔር ከጠራ አሁን የኔም ማምነው እግዚአብሔር ከጠራ በጥሪ ውስጥ ከእግዚአብሔር መለኮታዊ ነገር የተካፈልካቸው ነገሮች ካሉ የህይወት ተቆጣጣሪ እግዚአብሔር ስለሆነ በወደድከውም ባልወደድከውም መስመር እያስኬደ እንትንህን ሪሼፕ እያደረገው እያበቃ ይሄዳል። አንዳንዱ ፔንፉል ሊሆን ይችላል፣ መንገዱ ያሳምማል። አንዳንዱ ደግሞ ምናልባት መንገዱ ቀላል ሊሆን ይችላል። ተጠርቻለሁ ራሴን ላሳድግ ምናምን የሚለውን ግንዛቤ ሰዎች በቶሎ እንዲረዱት እና በመጀመሪያው እድሜያቸው አካባቢ እንዲረዱት ማድረግ ግን
ይሄ የሊደርሺፕ ኮቺንግ ወይ ደግሞ ኢመርጂንግ ሊደርስ የሚያሳድጉ ሰዎች ተግባራቸው ነው። ሲኒየር መሪዎች ተግባራቸው ነው አይደል? አሁን ለምሳሌ ጳውሎስ ቲቶንና ጢሞቴዎስን እግዚአብሔር የሰጣቸውን ጸጋ አይቶ እንደውም ለጢሞቴዎስ ይለዋል አይደል? የተቀበልከውን እጆቼን በመጫን ምናምን አነሳሳለሁ ይለዋል። እና ምን አይነት አይኑ የተከፈተለት መሪ እንደነበር አስብ። እና ጢሞቴዎስ ውስጥ ያለውን ነገር አይቶ ጊዜ ሰጥቶ እየኮተኮተ እያሳደገው ጢሞቴዎስ ጉልበቱ እድሜው ምናምን በሌላ ነገር ሳይበላ እግዚአብሔር ወዳዘጋጀለት ጥሪ ወይ ደግሞ የህይወት መስመር ቶሎ እንዲመጣ ምክንያት ሆኖታል። ስለዚህ የቀደሙ መሪዎች ትልቁ ድርሻ ይሄን ከነሱ በኋላ የሚነሳውን ትውልድ የማዘጋጀት ሂደት ነው። ፖቴንሻልን ግን አንታፕ አድርገህ ፖቴንሻል እግዚአብሔር የሰጠ የጥሪ ብቃት ሳይፈታታ ዝም ብለህ ኖረ 60 70 90 ዓመት ላይ ምናምን እግዚአብሔር ጠርቶኛል ኖቲስ ብታረግ እና ወደ አገልግሎት ብትመጣ እሱ ትንሽ ብቃትን ለመጠቀም በቂ ጊዜ ላይኖር ይችላል። አልፎብሃል። እሱ በሰላም ሰብስበኝ ነው ማለት ያለው። እኛ ሀገር አንዱ የምንመለከተው ነገር እሱ ነው። ለጡረታ ጥቂት ጊዜ ሲቀራቸው ይመጡ ነበር። አሁን አንዳንድ ቤተ እምነቶች የአገልጋይን የሚቀበሉበትን እድሜ ክልል ስለገደቡ አይ ቲንክ እሱ እየቀነሰ ያለ ይመስለኛል። ሌላ ክርክር ያመጣል። በተለይ ደግሞ እንደው ጊዜም ስለማይበቃ እንተው እስኪ የመሪ ብቃት ምንጭ የሚለውን በእጅ አዙርም አይተነዋል። እንግዲህ ሁለት ነው ያልን ይመስለኛል። አንዱ ከእግዚአብሔር የምንቀበለው ነው፣ ሌላው ደግሞ ከውስጣችን ያለውን ፖቴንሻል አውጥተን የምንሰራው ነው የሚለውን ሀሳብ ስላነሳን እዚህ ላይ የምትጨምረው ነገር ካለ ምናልባት። ያው ከውስጣችን ያለው ፖቴንሻል ምንበለው እግዚአብሔር የምንቀበለው ምንበለው በአጠቃላይ ግን አንድ ሚስተር ኤክስ በእግዚአብሔር የመንግስት አገልግሎት ውስጥ ሊደር እንዲሆን ዲቫይን ኮሊንግ እንዳለው አንዱ የምንለይበት እንትን እግዚአብሔር ከኮሊንጉ ጋራ ኮሊንጉን የሚፈጽምበት ብቃት በተመሳሳይ ጊዜ አስቀምጧል። ስለዚህ የሆነ ፖቴንሻል ብቻ አይደለም፣ የተፈጥሮ ብቃት የተፈጥሮ ችሎታ ምናምን ብቻ ላይሆን ይችላል። መለኮታዊ የሆነ እጅም አለበት። መለኮታዊ የሆነ የእግዚአብሔር እኔ ወደዛ ዘነብላለሁ። እንግዲህ ይሄ ነገር እግዚአብሔር የተፈጥሮም የተአምራትም አምላክ ስለሆነ በተፈጥሮ በኔቸር ውስጥ ሰውየውን እንደዛ አድርጎ ፈጥሮት ሊሆን ይችላል። ማለት ሁላችንም አንድ አይነት ሰዎች አይደለም። ይሄን አድሚት ማድረግ አለብን። ሁላችንም ሊደር መሆን አንችልም። ሁላችንም መምህር መሆን አንችልም። ሁላችንም ሰባኪ መሆን አንችልም። ሁላችንም ቪዥነሪ መሆን አንችልም። ይሄ የማይሆን ነገር ነው። በኔቸር ውስጥ እግዚአብሔር ለእያንዳንዳችን የተለያየ ነገር ነው የሰጠን። ግን አሁን ትልቁ ችግር ይሄን አለመረዳት ይመስለኛል። ምክንያቱም አሁን ቤተክርስቲያን ውስጥ ያሉ ችግሮች አንዱ ከማን አንሸ ነው ማለት ቪዥነሪ መሪዎች አሉ። ለነሱ ሁኔታዎችን አመቻችቶ እነሱ ከእግዚአብሔር የተቀበሉትን ራዕይ እንዲፈጽሙ አብሯቸው ከመስራትና ከማድረግ ይልቅ ከማን አንሼ የሚለው እኔም ማድረግ እችላለሁ ልክ ማለት ሙሴን እህቶቹና ሌሎቹ ወንድሞቹም እኛም እንደ ሙሴ ትንቢት መናገር እንችላለን አይነት ነገር የሚመስል በተለይ አሁን በዚህ በኢትዮጵያ ቤተክርስቲያን ያየሁት ሁሉም ሰው ሁሉን ነገር ማድረግ የሚችልበት ሁኔታ ነው ያለው። ከዚህ የተነሳ ተጽዕኖ ፈጣሪ መሪዎችን ማውጣት አልቻለም። ወደፊት ስለሌሉ አይደለም፣ ለነሱ ስፔስ እየሰጠን አይደለም። ምን ትላለህ? የአዲስ ኪዳን ትምህርትም እንደዛ ያሳየንም። እንግዲህ የአዲስ ኪዳን ትምህርት ግልጽ ነው። ሁላችንም አገልግሎት እንዳለን ወይ አገልግሎት ድርሻ እንዳለን በአካል ውስጥ ግን ሁሉም ሰው ጆሮ መሆን አይችልም። ሁሉም ሰው እንትን መሆን አይችልም ይላል ጳውሎስ አይደል በአንደኛ ቆሮንቶስ ላይ። ሁሉም ሰው መሪ መሆን አይችልም። ይሄን የተፈጥሮም ስርዓትም ጭምር ነው። መንፈሳዊ ነገሩንም እንዳለ አስቀምጠ ነው የተፈጥሮም ስርዓት ጭምር ነው። እግዚአብሔር እንደዛ አድርጎ ነው ዲዛይን ያደረገን። እኔን ተከታይ አድርጎ ዲዛይን ካደረገኝ እግዚአብሔር ከዘላለም ዘመን በፊት እኔን ከወሰነኝ እንደዛ ያንን I have to follow ያንን ፓተርን ተከትዬ መሄድ አለብኝ። እንዳልከው መሪ የሆነውን ሰውዬ ግድ እኔ እንዳንተ ምናምን ካል ይሄ የወደቀ ሰውን ባህሪ ነው። I think
ምቀኝነት፣ ቅንዓት ወይ ደግሞ ራስ ወዳድነት ከምንላቸው ነገሮች የመነጨ ነው እና በአካል ውስጥም እግዚአብሔር በተፈጥሮ ውስጥም እንደዛ አድርጓል፣ በአካል ውስጥም እንደዛ ዲዛይን አድርጓል። ስለዚህ ሁላችንም መሪ መሆን አንችልም። ሁላችንም መሪ መሆን አንችልም ማለት ሰግኒፊካንት አይደለንም፣ ጠቃሚ አይደለንም፣ የማንታይ በአካል ውስጥ አስተዋጽኦ የማናደርግ ሰዎች አይደለንም ማለት አይደለም። እንደዛ ስሜት እንዲሰማን ያደረገው አሁን የምንከተለው የሊደርሺፕ ስታይል ነው። ምንድን ነው ፈልገህ ነው? እስኪ ትንሽ ነገር አንድ ሰው ላይ ያጠነጠነ አመራር፣ ሌሎችን አቮይድ ያደረገ፣ በጸጋቸው እንዳይገለገሉ እንዳያገለግሉ፣ የቤተኝነት ስሜት እንዳይሰማቸው፣ በአካል ውስጥ እነሱም ጠቃሚ እንደሆኑ፣ እንደውም እንደ ፕሮቴስታንት አስተምሮ እንደ አዲስ ኪዳን አስተምሮ የንጉሥ ካህናት እንዳልሆኑ ገባ ስፒሪቹዋሊ ከመሪው እኩል ድርሻ እንደሌላቸው እንዲያስቡ የሚያደርግ ትምህርት ነው ያለ። ልምዳችን ወደዛ ያዘነብለው። ለምሳሌ አንድ ሰው ቤተክርስቲያን ውስጥ ያለ ሹመኛ ወይ ደግሞ አንድ ባለራእይ ምናምን የምንለው ሰውዬ በእኔ በኩል ነው ወደ እግዚአብሔር የሚጸለይልህ፣ እኔ ነኝ መፍሳይ ነገር ቁልፍን ያዝኩበት ምናምን ካለኝ እኔ ሰከንደሪ እንደሆንኩ ነው የሚሰማኝ። የአዲስ ኪዳን አስተምሮ ከዚህ የተዛነፈ ነው። ስለዚህ ምንድነው ወደ ምን እሄዳለሁ? እኔስ እንዴት ነው አንደኛ መሆን የሚችለው? ይህን ሰውዬ የምገለብጠው እንዴት ነው? እኔም እኮ ልሳን እናገራለሁ፣ እኔም እኮ የሆነ ነገር ይታየኛል ብዬ ሊደርሺፑን ለመያዝ ሞክራለሁ። ስለዚህ የሆነ የተከፋፈለ አይነት ሊደርሺፕ ውስጥ እንገባለን። ስለዚህ የቅዱሳት መጽሐፍት ትምህርት የሚያሳየን እግዚአብሔር ይህንን የአገልግሎት ድርሻ ጭንቅላታችን ላይ ተቀምጠው አይደለም፣ ይህንን የአገልግሎት ድርሻ እንዲፈጽሙ በአካል ውስጥ የጠራቸው ሰዎች አሉ። እነሱ መሪዎች ናቸው። ልክ ሲጠራቸው በተጠሩበት ጥሪ ውስጥ ብቃት ደግሞ አላቸው። ይህንን በደንብ ማየት አለብን። ሁለተኛው ያነሳው ጥያቄ ምንድነው? አንዳንድ ሰዎች እንግዲህ በዚህ ኮንቴክስት እናወራና የሊደርሺፕ ኮሊንጋቸውን እርግጠኛ ሳይሆኑ ብቃት ክህሎት እንበለው ክህሎት ይዘው ይመጣሉ። ኮምፒተንሲ አይነት ነገር የሚመስል ይዘው ይመጣሉ እና ይዘው መጥተው መሪ መሆን አለብኝ ይላሉ። ብቃት ማለት ውጫዊ የሆነ መገለጫ ስላለህም ብቻ የማኔጀሪያል ሊደርሺፕ ምናምን የምንለው ሰልጥነህ ከትምህርት ቤት ስለመጣ መሪ መሆን ትችላለህ ማለት አይደለም። ስለዚህ ለዛ ነው ፍሬም እናድርገው ያልኩት ስንጀምር በዲቫይን ኮሊንግ በመለኮታዊ ጥሪ አውድ ውስጥ ነው ይህንን ነገር ማውራት ያለብን። whoever you are ማንም ሁን ማን እግዚአብሔር በመለኮታዊ ዓላማው ለሊደርሺፕ ከጠራህ አንድ የሚሰጥህ ያን ነገር መፈጸም የምትችልበት የሚሰጥህ ብቃት አለ። ይሄ መጀመሪያ ውስጥህ ነው የሚቀመጠው፣ አንታፕድ ነው፣ ገና ያልተፈታታ ነው። በአገልግሎቱ ስትመጣ ግን ያው እየተፈታ ይመጣል። ማንም ልትሆን ትችላል። ለምሳሌ ከመጽሐፍ ቅዱስ አሞጽ የሚባል ነብይ አለ በብሉይ ኪዳን። አሞጽ ገበሬ ነው አይደል? ትንቢቱን በደንብ የምናነብ ስለ ግብርና ነው የሚያወራው። ከገጠር የመጣ መሪ ነው እና ትንቢት እንዲናገር የተላከው ደግሞ በዘመኑ በጣም የሰለጠነች ከተማ ወደ ነበረች ወደ ደማስቆ ነው። ማንንም የማይሰሙ ማለት ነው። በጣም የሄዱ ሰዎች ነበሩ። ሰውየው ያንን ኢንቫይሮንመንት ኮምፒት የሚያደርግበት ብቃት እግዚአብሔር ሰጥቶታል። ቦልድነሱን፣ ድፍረቱን፣ ትንቢቱን የሚያቀርብበትን የሚመራበትን ብቃት ሰጥቶታል። ከነቢይ ቤተሰብ ስለተወለደ ነው አይደለም። ከነገስታት ፋሚሊ ስለመጣ ነው አይደለም። ታሪኩ የገበሬ ሰው እንደሆነ ነው። ስለዚህ በተፈጥሮ ከነዛ ሰዎች ጋር የመነጋገርና ተነጋገሩ እንኳን የመግባባት አቅም አይኖረውም። እንትናቸው ይሄ የህይወት እንትናቸው በጣም የተራራቀ ነው። ተሞክሯቸው በጣም የተራራቀ ነው። ነገር ግን ከመለኮታዊ ጥሪ የተነሳ ለነዛ ሰዎችና ለዛች ከተማ ትክክለኛው መልእክተኛ ሆኗል እያልከኝ ነው? እርግጥ። መልካም። ወደሚቀጥለው ደግሞ ሀሳብ እስኪ ሊሄድ ቶሎ ብዬ የመሪነት ብቃት ማሳያ ምንድን ናቸው በአንተ ንባብ? ያ እንግዲህ የመሪነት ብቃት ወይ ደግሞ ብቃት ያላቸው መሪዎች አሁን በምናወራው ኮንቴክስት መለኮታዊ ጥሪ ብቃት ያላቸው መሪዎች
መገለጫ ምናምን የሚሉ ሊትሬቸር ላይ በጣም ብዙ ነገሮች አሉ። ያው የተለያዩ ሰዎች ጥናትም እያደረጉ ስለሆነ ማለት ነው። በሊደርሺፕ ቲዮሪ ውስጥም የተለያዩ ነገሮች አሉ። እንደው ከሊደርሺፕ ቲዮሪው ልነሳና ወደዚህ ልምጣ። በሊደርሺፕ ቲዮሪ ውስጥ ከዚህ በፊት የሚባሉት ነገሮች የነበሩት እነዚህ ሜካኒካል እና ቴክኒካል የሆኑ ጉዳዮች የኮምፒተንሲ ማሳያ ናቸው አይነት አሁን በሃርድ ስኪል የምንላቸው በጣም ተግባራዊ የሆኑ ነገሮች የሚባሉ ነገሮች ነበሩ። አሁን ሪሰንትሊ በዚህ በ10 ዓመት ውስጥ ምናምን እየተጻፉ ባሉ ሊትሬቸሮች ውስጥ ግን ያው የዓለም ሊደርሺፕ በአብዛኛው ወደዚህ ወደ ሰርቫንትሁድ እና ወደ ኤቲካል ሊደርሺፕ በጣም እየመጣ ነው። አሁን ሪሰንትሊ ለምሳሌ ዓለምን በኢኮኖሚ የምትመራው አሜሪካ መሪዎቿን በጣም አይተህ ከሆነ መንፈሳዊ እሴቶች የምንላቸው ነገሮች መልሰው ሪስቶር ለማድረግ ስትራግል እያደረጉ ነው። ምናልባት ዓለም ከሊደርሺፕ አንጻር በዚህ እንትን ልትከፋፈል ትችላለች፣ ለሁለት ልትሰነጠቅ ትችላለች። ምንድን ነው ቫሊዩ መደረግ ያለበት? እና አሁን ዓለማችን ወደዛ እየሄደ ነው። ሶ ወደ ኮምፒተንሲ ሊደርሺፕ ውስጥ አሁን እያጠኑ ያሉት ቲዮሪ ሶፍት ስኪሉ ነው የሚያስፈልገው። የአንድ መሪ ብቃት የሚባሉት ነገሮች ሰውዬው ውስጥ ያሉት ነገሮች ናቸው ወደሚል እያዘነበሉ ነው የመጡት። እኔ በዚህኛው አውድ ውስጥ 3 ነገሮች መሰረታዊ ነገር ናቸው ብዬ አስባለሁ። አንደኛው እንዘረዝራቸዋለን። አንደኛው ራዕዩን ወይ እግዚአብሔር የሰጠውን ተልእኮና ራዕይ ለሌሎች ሰዎች ማካፈል የሚችል አንድ እሱ ነው። ሁለተኛው ሌሎች ሰዎችን ማብቃት የሚችል እሱ ሁለተኛው ነገር ነው። ከስር ያሉት ነገሮች ሶስተኛውና እንደው ሌሎችንም ነገሮች ያጠቃልልናል ብለን የምናስበው እግዚአብሔር የሰጠውን ነገር ኢፌክቲቭሊ ደግሞ ውጤታማ በሆነ ሁኔታ ወደ መሬት ማምጣት የሚችል ማለታችን ነው። እነዚህ 3ቱ ነገሮች ካሉት ብዙ ነገሮች ማሳያ ነው። ግን ሶፍት እንትኑም ላይ እንመጣለን። አሁን ቢያንስ 3 ነገሮች አነሳን። እነዚህ የጋራ ራዕይን ማነሳሳት፣ ሌሎችን ለስራ ብቁ ማድረግና በተለይ ሶስተኛው ምንድን ነበር ያልከኝ? ሶስተኛው ራሱ ውጤታማ ስራ መከወን። ውጤታማ ስራ መከወን። አንዳንዶች ስነ ምግባራዊ አመራርንም እዛ ውስጥ ይከቱታል። ስለዚህ እንደው ቢያንስ እነዚህ 3 ነገሮች ያለው ሰው ብቃት አለው ካል አሁን ካለችው የኛ ዘመን የኢትዮጵያ ቤተክርስቲያን ጋር እስኪ እናየው፣ ትንሽ ወደ መሬት እናወርደው። ብዙ ጊዜ ራሳቸውም ያልተነሳሱ ሌሎችንም ማነሳሳት የማይችሉ መሪዎች ወንበር ላይ አሉ። እነዚህ ሰዎች እንዴት ወደ አመራር የመጡ ይመስላል? እንዴት እንደመጡ አላውቅም። ኖ ያንተን እይታ ማለት አውርታችሁ እንዳልመጣችሁ እርግጠኛ ነኝ። ሀሳቤን አግኝተዋል አይደል? አሁን ስልህ መሪነት የጋራ ራዕይን ማነሳሳት ነው፣ ሌሎችን ማነሳሳት ነው አልከን አይደል? ብቃት መለኪያው ግን በብዛት ባየ ነው። ይሄ ቢያንስ ምንም አይን ከፍቶ ማየት ነው፣ መሬት ላይ ያለውን ነገር መዳሰስ ነው። መቼም እርግጠኛ ነህ ሪያሊቲን የምትክድ አይመስለኝም፣ ያለንበትን ሁኔታ የምትክድ አይመስለኝም። እንደ ሀገር የገጠመን የመሪነት ቀውስ እንዳለ ብዙ ጥናቶች ያሳያሉ። እኔ ራሴ የምካፈልበት አንድ የጥናት ቡድን ወይም አንድ ምክረ ሀሳብ አቅራቢ ቡድን ኢትዮጵያ ውስጥ የመሪነት ቀውስ እንዳለ፣ የቀውሱ መገለጫም ደግሞ ባለራዕይ መሪዎች ከቤተ ክርስቲያን መጥፋታቸው እንደሆነ የጥናት ዳሰሳችን ያሳያል። በዛ ላይ ዲስከስ አድርገናል በግል። አሁን መሪዎች የብቃታቸው መለኪያ አንዱ የጋራ ራዕይን ማነሳሳት ነው ካልከን እኔም እስማማለሁ በዚህ። አሁን ያለው ተጨባጭ ሁኔታ ግን ራሳቸውም ያልተነሳሱ ሌሎችንም ማነሳሳት የማይችሉ መሪዎች እንዴት ወደ አመራር ወንበር ላይ መጡ ብለህ ታስባለህ? አሁን እንዴት መጡ የሚለውን ከመመለስ ይልቅ ቅድም ያነሳነውን እንመልስ። ሌላም መንገድ ካለ በመለኮታዊ ጥሪ አማካኝነት ወደ መሪነት አገልግሎት ውስጥ ማንነቱ ኖሮት ሊደር ሆኖ ወደ ሊደርሺፕ የመጣ ሰው ባይ ዲፎልት ብቃት አለው
እያልን ነው። ስለዚህ እያልከኝ ያለኸው በመለኮታዊ ጥሪ ያልመጡ ሰዎች ወንበር ላይ ያሉ እያልከኝ ነው። አንደኛው ሊሆን ይችላል። እሱን አንተ አልክ ብሏል ጲላጦስ። አንደኛው እሱ ሊሆን ይችላል። አንዱ የምናሰምርበት እሱ ነው። አሁን እየተከተልን ቪውህን ተናገር። ይህ ሀሳብ መድረክ ነው። ማንም ሰው ሌላ ሀሳብ ይዞ መምጣት ይችላል። ያለን ሊደርሺፕ መመርመር አለብን። እስካሁን የመጣንበትን የሊደርሺፕ አካሄድ የተከተልነው የሊደርሺፕ ፓተርን ምናምን መመርመር አለብን። አንዳንዱ ጉዳይ በየቤተ እምነቶቻችን ከምናራምደው ዶክትሪን የመነጨ ሊሆን ይችላል። የቤተ ክርስቲያን መዋቅር አወቃቀር የመነጨ ሊሆን ይችላል። አብዛኛው ግን ኢትዮጵያ ውስጥ ካለው የኢቫንጀሊካል ቸርች ታሪክ ጋር የተያያዘ ነው። እንደውም እኔ እንግዲህ በሌላም እንትን አንስተነዋል። አንዳንዴ የኛ የሊደርሺፕ ፍልስፍናችን ቅጥቅጥ ነው የሚመስለው። ቅጥቅጥ ማለት ሁሉም ሰው ሬዲሜድ የሚባል ነገር አለ አይደል? ተሰርቶ ነው የተሰጠ እና አንዱ ከአንዱ ኮፒ እያደረገ አንዱ ከአንዱ ኮፒ እያደረገ የተለያየ አይነት የቤተ እምነት ዶክትሪን ቢኖረውም ሊደርሺፖቻችን በአብዛኛው ተመሳሳይ ናቸው። ደግሞ ዶርማንት ናቸው። ሳይለንት ኦርጋናይዜሽን የሚባሉ እንትኖች አሉ አይደል? በጣም ዝም ያሉ ተቋማት፣ የተቋም አመራር አይነት ስታይል ነው የምንከተለው እና ምናልባት ሂስቶሪካሊ ቀዳሚ ከሆኑት ቤተ እምነቶች ከኋላ የመጡት ቤተ እምነቶች ሊደርሺፕን እየኮረጁ መጥተዋል። አሁን ለምሳሌ እኛ ሀገር ላይ የሃይማኖት ስታደራጅ ላይሰንስ የሚሰጥህ አካል የሊደርሺፕ ስትራክቸርም ይሰጣል በተመሳሳይ ሁኔታ። ስለዚህ ምንም በቃ ኢትዮጵያ ውስጥ አንድ አይነት ቅርጽ እንድንከተል ነው ማለት ነው። ከዛ ይሄን የሊደርሺፕ ስትራክቸር ለመማር ክፋት አለው ማለት አይደለም። ይሄን የሊደርሺፕ ስትራክቸር ለመማር ቀድሞ ፕራክቲስ ሲያደርጉት ወደ ነበሩት ተቋማት ትሄዳለህ። ስለዚህ ምንድነው አንድ ተመሳሳይ የሆነ ነገር ነው ማለት ነው። እና አሁን ያለው እንትን እንግዲህ የቤተ እምነት አስተምሮም ሊሆን ይችላል። በተጨማሪ ግን እንደ ኢቫንጀሊካል ቸርች በጋራ የተጋራ ነው ታሪክ የወለደው የሊደርሺፕ አይነት ሊሆን ይችላል። ኦኬ። ስለዚህ እጃችን ላይ አሁን ይሄ ሊደርሺፕ አለ። ኦኬ። እነዚህን ሀሳብ ሳናነሳቸው እንዳንዘል ብዬ ነው። ስለዚህ ሶስቱን የጋራ ራዕይ ማነሳሳትን፣ ሌሎችን ለስራ ብቁ ማድረግና እንዲሁም ደግሞ ምሳሌያዊ አመራር ወይም ደግሞ አንተ ያልከውን ሀሳቦች በአጭሩ ሄድባቸውና እነዚህ ነው። ጥሩ። እንግዲህ አንደኛው የመሪ ብቃት ወይ ስኬታማ መሪ የምንለው የመሪ ብቃት የምንለው የጋራ ራዕይን አንዱ በመሪ ውስጥ የምናገኘው ፖቴንሻል አንታፕድ ሲሆን በሰዎች ላይ ሰውየው የሚፈጥረው ተጽዕኖ ለጋራ ራዕይ ወይ ደግሞ እሱ ላየው ራዕይ ሰዎችን ማነሳሳት ነው። እንደው አንድ ሁለት ምሳሌ ከመጽሐፍ ቅዱስ ልጨምርና ምንድነው ምናምን የሚለውን እሱን አብረን እንመለከታለን። ለምሳሌ ሙሴ የተጠራ መሪ ነው፣ ራዕይ ያለው አይደል? እሱ ብቻውን ነው ያየው ያንን ነገር። ከዛ ከእግዚአብሔር ጋር የተናገረው እሱ ነው። ዘንድ ይህንን ሀሳብ ይዞ ስንት ኪሎ ሜትር ወደኋላ ተጉዞ መጽሐፍ ዘጸአት ላይ ስናነብ አሮንንና የእስራኤላውያን ሽማግሌዎችን ጠራቸውና ነገራቸው ይላል። ከዛ እነሱ አክሴፕት አደረጉት፣ ሰሙት። ከዚህ ራዕይ ጋር እንቆማለን ምናምን አሉ። ከዛ ወደ ህዝቡ ደግሞ ሄዱ። እነሱም ከዚህ ራዕይ ጋር እንቆማለን አሉ። ከዛ ፈርዖን አጋጠማቸው ተግዳሮት። ለፈርዖንም ይህንን ራዕይ ዴሊቨር አድርጎለታል፣ ነግሮታል። እግዚአብሔር ይህንን ህዝብ እንድትለቅ ይፈልጋል ምናምን ብሎ ነግሮታል። ዲል አድርጓል። ስለዚህ አንደኛው መለኮታዊ ብቃት ያላቸው መሪዎች የሚያደርጉት እግዚአብሔር የሰጣቸውን ራዕይ ለሰዎች ሲያካፍሉ በዚህ ራዕይ ውስጥ ሰዎችን ወደዚህ ራዕይ የማምጣት እነሱን አለመስማት አትችልም፣ አለመከተልም አትችልም። እንግዲህ ምን አይነት ቴክኒክ ነው ተጠቅሞ ሙሴ ምናምን ስንት የኮሚኒኬሽን ስኪሎች ነበሩት ምናምን የሚለውን ብዙ አናገኝም። ግን እንደውም ስለ ሙሴ ሳስብ ሶሪ በጣም ማለት የመለኮት ኃይል እሱን ባያገኘው ኑሮ 40 ዓመት ምድረ በዳ ጋር ከቆየ ሰው ጋር መግባባት በጣም አስቸጋሪ ይመስላል። በጣም ዲፕሬሽን ውስጥ ያለ ብቻውን የነበረ ሰው ከበጋ ብቻ የሚያወራ ሰው
አይ ቲንክ እንደዚህ ያሳዝነኛል። እንደውም ከእግዚአብሔር ጋር ባወራው ወሬ ውስጥ የምትታዘበው ነገር ምንድነው? ማንነቱን ራሱ ለመቀበልም ችግር የነበረበት ሰው የራሱን ማንነት የራሱን ቁጥቋጦውን አይቶ ጌታ ይመስገን ሃሌሉያ አሁን ሄዳለሁ ምናምን አላለም። እኔ እንትን ነኝ ብሎ ራሱ እንትን ለማለት። ስለዚህ የተጠራ ሰው የማነሳሳት ብቃት አለው። ያንም አለመከተል አለመስማት አይቻልም። ወደ ሁለተኛው እዚህ ላይ ግን ልጨምርልና ከዛ ወደ ሁለተኛው ኢየሱስ ክርስቶስ ሰዓትም እያየሽ ኢየሱስ ክርስቶስ ከእግዚአብሔር ዘንድ ተልእኮ ይዞ መጥቷል። ያንን ተልእኮ ለ12ቱ ደቀ መዛሙርት ነግሯቸዋል። እንደዚህ ጋር አንድ ጥቅስ መጨመር ስለፈለግኩ ነው። የዮሐንስ ራእይ ነው የዮሐንስ ወንጌል ምዕራፍ 17 ላይ አባት ሆይ እኔ ካንተ ዘንድ እንደመጣው አንተም የነገርከው የላከኝን ነገር ነገርኳቸው፣ እነሱም አወቁ ተቀበሉ፣ ስለነዚህ ጸልያለሁ ምናምን ይላል። 12ቱን ደቀ መዛሙርት ኢየሱስ በመጣበት ሚሽን ኢንፍሉዌንስ አድርጓቸዋል። በነበረው ዲቫይን ኮሊንግ ኢንፍሉዌንስ አድርጓል። በተጽዕኖ ስር እዚህ በመጀመሪያ እንግዲህ ያው ስለ ብቃት ስናወራ ጥሪ ላይ ስለምንሄድ ስትጠራ ራእይ ነው የሚኖረው። ይህንን ራእይ ለሌሎች ሰዎች የማጋራት ሌሎች ሰዎችን በዚህ ራእይ ውስጥ እንዲገቡ የማድረግ ብቃት አንደኛው በዲቫይን ኮሊንግ ውስጥ ያለ ብቃት ማሳያ ነው። ራእይ ኖሮ ሰዎች አይቀበሉም ሌላ ነገር። ራእይ ኖሮ ሰዎችን የማይገዛ ከሆነ ያ ራእይ አንተ ወደኋላ ሄደህ ስለ ኮሊንግህ ነው ማሰብ ያለብህ። ሪሊ እግዚአብሔር ይሄን ዩኒክ የሆነ ነገር ጠርቶኝ ሰጥቶኛል ወይ ምናምን የሚለውን እሱን በደንብ ማየት ያስፈልጋል። ምናልባት እዚህ ውስጥ ሌላ ጊዜም ልናብራራቸው የምንችላቸው ነገሮች አሉ። ራእይ እንዴት ነው ለሰው የምታጋራው፣ እንዴት ነው የምታነሳሳው ምናምን፣ ግን ይሄ በደንብ መፈተሽ አለበት። ግን በጭብጡ ስናየው ራእይ ካለ ጥሪ ካለ ትደመጣለህ የሚለው ትደመጣለህ፣ ሌሎች ሰዎችን ታነሳሳለህ። ለዚህ እንትን ፎሎወርስ ይኖሩሃል ማለት ነው። ስለዚህ መሪ ተከታይ ያለው አስከታይ ነው የምንለው ለዚህ ነው። ፎሎወርስ ይኖሩሃል። ግን ተከታይን እንደው የማይነካ ነገር እየነካ በዛው እንጥል ነው እንዳንሄድ አጭር ነገር ብለህ ብትወጣ አስከታዮች ሁሉ ተጠርተዋል ማለት እንችላለን? አንችልም። በቃ የተጠራ ሰው ግን ተከታዮች ይኖሩታል። በቂ ነው። ከዚህ በላይ ማብራሪያ ያስፈልጋል። ወደሚቀጥለው ሁለተኛው ሌሎች ሰዎችን ለስራ ብቁ ማድረግ ነው። ብቁ መሪ ወይ በሌላ ቋንቋ ሊግለጸው አንተ የአንድ ሰው የመሪነት ኮምፒተንሲ ኤፊሽንሲው አንዱ መገለጫው ምንድን ነው? ራሱን በሌሎች ሰዎች ውስጥ ማግኘቱ ነው። ይባዛል። ያ ማለት ነው ሰውየው ከእግዚአብሔር ዘንድ ለተጠራበት ጥሪ ብዙ እሱን የሚመስሉ ሰዎች አስተዋጽኦ እንዲያደርጉ ለስራ ያነሳሳቸዋል፣ ያበቃቸዋል። ለስራ ማብቃት፣ ለስራ ብቁ ማድረግ እንግዲህ ይሄ ከተግባራዊ ነገር ጋር የተያዘ ነው በመጠኑ ግን እንደዛ ነው። ሁል ጊዜ የአዲስ ኪዳን አገልግሎትን መስመር በደንብ ማየት ይኖርብናል። እኔ አንድ አገልጋይ ከሆንኩኝ የአገልግሎት የመጨረሻው ታርጌት የመጨረሻው ጣራ የሚሆነው ምንድን ነው? የማገለግለውን ሰው እኔ ሌቭል እኩል ማድረስ ነው። ይሄ ሃሌሉያ የሚያስብል ነው። ግን አንድ ጥያቄ ላንሳ፣ እንደው ተመልካቾችም ይረዱኛል። ምክንያቱም ይሄ ፕላትፎርም አንድ ሰው የሚያወራበት አይደለም፣ የጋራ የሀሳብ መድረክ ነው። ስለዚህ ሀሳብ ከአንተ ወደ እኔ ከኔ ወደ አንተ የሚሄድ ነው። ጥያቄና የመልስ ነገር አይደለም ለማለት ነው። አሁን በጣም ቁልፍ ነገር ነው ያነሳው። ዝም ብዬ ማለት አልፈለግኩም። አንዳንድ ጊዜ ሰዎች በጣም ብቃት ኖሯቸው ተቋማትን ይመራሉ፣ ሀገርም ይመራሉ። እነዚህ ሰዎች ግን ሲያልፉ ያ ቤተክርስቲያን፣ ያ መንፈሳዊ ተቋም፣ ያ ሀገር የሊደርሺፕ ቀውስ ይገጥመዋል፣ ወይም ደግሞ የሊደርሺፕ ክፍተት ይገጥመዋል። መሪዎች ብቃት ኖሯቸው ራሳቸውን የማያበዙበት ምክንያት ምንድን ነው ብለህ ታስባለህ? በጣም ብዙ ነገሮች ሊሆኑ ይችላሉ። እንግዲህ እንደኛ ሀገር በእኛ ሀገር አውድ ውስጥ በጣም ብዙ ነገሮች ሊሆኑ ይችላሉ። እኔ በጣም ትልቁ የምለው
ስጋትና ፍርሃት ነው። መሪዎቹ ጋር ያለ ስጋትና ፍርሃት ነው። ምናልባት ወደ ሊደርሺፕ የሚመጡ ሰዎች ወደ ሊደርሺፕ ከመጡ በኋላ ይሄ ሊደርሺፕ ሰክሴሽን ተተኪ ትውልድን እየተካበት ከምትሄደው ፓተርን በተቃራኒው እኛ ሀገር የመነጣጠቅ እና የማፍረስና የመገንባት አይነት ነገር ነው። የተከታታይነት የለውም። ያው እንደ ሀገርም የምንመለከተው በአብያተ ክርስቲያናት ውስጥ የምንመለከተው ነገር እሱ ነው። ስለዚህ መሪዎቹ ከስር እየመጡ ያሉ እነዚህ ታዳጊ ተተኪ የምንላቸው መሪዎች ኢመርጂንግ ሊደርስን እንደ ትሬት ነው የሚያዩዋቸው። እንግዲህ ሌላው ምናልባት ይኸው ከመንፈሳዊ ድካም ጋር ምናምን የተያያዙ ነገሮች ሊሆኑ ይችላሉ። ራስ ወዳድነትም ምናምንም ሊሆን ይችላል። ካልቸራሊ ግን ችግራችን ምንድን ነው? ለምሳሌ አንተ ከኔ በፊት የነበርክ መሪ ነህ፣ እኔ ከስርህ እመጣለሁ፣ እተካሃለሁ። the first thing የማደርገው ነገር ምንድን ነው? አንተ የጀመርከው ሌጋሲ ማስቀጠልና በአንተ ላይ የራሴን ጠጠር መጨመር ሳይሆን በተቻለኝ መጠን ያህል ያንተን ቀለም በሌላ ቀለም መተካት ነው፣ መቀባት ነው። እና ይሄ ለሊደርሺፕን አሳልፎ ለሚሰጠውም ትውልድ ስጋት ነው። ይሄኛውም ደግሞ ሌላ የሚያደርገው ነው። እና ምናልባት ካልቸራሊ ኦፖርቹኒቲ አለመኖር፣ እድሎች መጥበብ ግን እድሎች መጥበብ ነው ወይስ ባህላችን ነው? እኔ እንደው ሂስ ብናደርገው ብዬ ነው። ሁለቱም ነው እኔ የሚታይ። ለምሳሌ አንድ ትልቅ ተቋም መሪን የአገልግሎት እንትኑን ጨርሶ ወዴት ትልኳለህ? እንትን ይሄ ገና ቢውልድ አፕ አልተደረገ። አሁን ነጮቹን ስንመለከታቸው ለምሳሌ ትልልቅ የሀገር መሪዎች ፕሬዚደንት ይሆናሉ። ከፕሬዚደንት ከወረዱ በኋላ ምንድን ነው የሚሆኑት? የሆነ ፋውንዴሽን ያቋቁሙና ወደ ያላቸውን እንትን እያስቀጠሉ ይሄዳሉ። እኛ አሁን እንደዛ የተደራጀ ነገር የለንም። ፓስተሮቹን ስንመለከት ትልልቅ ቸርች የሚመሩ ፓስተርነት አገልግሎታቸውን ከጨረሱ በኋላ ሚሽነሪ ነው የሚሆኑት። የሚሄዱበት እንትን አላቸው፣ ልምዳቸውን ለማካፈል ትምህርታቸው። ነጮቹ የኛዎቹ ወዴት ነው የሚሄዱት? እስካሁን የትም አልሄዱም። ወደ ቤት ይገባሉ። ሲያረጁ ነው ለዛው መሄድ ሳይችሉ ሲቀሩ። ግን ስለዚህ እስከ መጨረሻው የደም ጠብታ ወንበር ላይ የሚቆዩት ለነሱ የተዘጋጀ ሌላ የአገልግሎት መስክ ስለሌለ ማለት ነው። ምርኩዝ ይዘው ራሱ አይወርዱም፣ ከዙፋን አይወርዱም። እንግዲህ አፍሬድ እሱ ይሄን ለማለት በጣም እፈራለሁ። ምንድን ነው የሚያስፈራ? አይ ስላልደረስኩበት ሊሆን ይችላል። ግን አንተም እኮ ከትንሽ ጊዜ በኋላ እሱን የምታደርገው ኤግዛክትሊ ከዚህ እንትን መውረድ ትችላለህ ወይ ነው። አሁን ከነበርክበት ፋሲሊቲ ከሌክዠሪ ላይፍ ጋሼ ከመባል ምናምን ይሄ በቃ ሁሉ ጊዜ ከረባት አድርገህ ፊት ለፊት ከመቀመጥ ምናምን እሱን ለሌላው ሰው ደስ ብሎ አምነህ በትህትና ሰጥተኸው ኋላ ትቀመጣለህ ወይ? ይሄ የወደቀው ማንነት አይፈትንህም ወይ? ቀረ አንተን ንፋስ ምናምን አይሰማህም? እኔ ለምን መሰለህ የምደፍረው አልለመድኩትም። እሱም ቦታ አላቀውም ስልህ ምንም አክቹዋሊ የተለየም ትረስት ስለሌለኝ ነው የማላውቀው። ግን ትልቁ የእኛ ሀገር ችግር በፖለቲካውም ኢቭን በቢዝነስም አካባቢ እኔ የተወሰኑ ዓመታት አንተም እንደምታውቀው የተለያዩ የቢዝነስ ተቋማት ሰራ ነበር። ያው ከፍተኛ መሪ አልነበርኩም፣ ግን ሚድል ማናጅመንት ላይ ደርሻለሁ። አንዳንድ ቦታ ላይ ደግሞ ኤችአር ማናጀር ሙኝ ነበረ ምናምን። ያው ትንሽ ጊዜ ቢሆን ያው ዘላቂ አይደለም። ግን ስለ እኔ ሳይሆን በነዛ ተቋሞች ውስጥ ያሉ ባለቤቶቹ ራሳቸው የቢዝነሱ ባለቤቶች ከዘራ ይዘው ቁጥር መለየት አቅቷቸው ስቲል ማናጀር ናቸው እና የእሱ በሽታ ምንጭ እንደው ሰክሴሽን ላይ ገና ይሄ ተተኪ መተካካት ምናምን የሚለው ላይ ገና በደንብ ካልቸራሊም አላሰብንበትም፣ በደንብ እንትን አላለም። አክቹዋሊ ካልቸራችን ውስጥ አንዳንድ ጥሩ ሞዴሎች አሉ። በደንብ ዴቨሎፕ እናደርጋቸው ብንከተላቸው። ባጭሩ ለምሳሌ አሁን እዚህ ኦሮሞ ካልቸር ውስጥ ለምሳሌ አባገዳ ስርዓት ምናምን የሚባለው በየ7 ዓመቱ ምናምን ይተካካሉ እና ግን ላይ ያሉት አሁን የሚተኩት ሰዎች አክቲቭ የሆነውን የሊደርሺፕ እንትን ለተተኪው ሰው ያስተላልፉና
በዙሪያው ይሆናል፣ ከጀርባው ይሆናሉ እና እንትኑ ካልቸሩ እየጠነከረ ይሄዳል። ሌሎች ባህሎችም እኔ ባላቃቸውም ሌሎች ባህሎችም እንደዚህ አይነት እንትኖች አሏቸው። ሆም ብለው አምነው ይሄ ኢንቴንሽናል የምንለው ማለት ነው። ሆም ብለው አምነው በልብ ትህትና እና እንደው በጣም ዴሊበሬት በሆነ ሁኔታ ለአንተ ሊደርሺፕን አሳልፎ ሰጥቶ አንተ ብታበላሸውም እንትን ብትለው ምናምን ያንተ ድርሻ ነው ያንተ ዘመን ነው ብሎ አምኖ ከኋላ የሚቀመጥ መሪ ያስፈልገናል። አይ ቲንክ ጌታ ኢየሱስ ክርስቶስ ስለ አገልግሎት ሲናገር ከእናንተ ማንም ታላቅ ለመሆን የሚወድ ቢኖር ምናምን ይላል አይደል? በታች ይሁን ይላል። አሁን እንደዛ አይነት የሚያደርጉ ሰዎች እኔ መጨረሻ ትልቅ መሪ ናቸው የሚል አስተሳሰብ አለኝ። ስለዚህ ምናልባት ወደ ከብቃት ጋር እያነሳ ነው ስለሆነ አይ ቲንክ አንዱ የብቃት ማሳያ ተከታዮቻችንን በእኛ ሌቭል ማድረግ ነው የሚለው ነው ወደዚህ ያመጣን። ጳውሎስ ለጢሞቴዎስ ምንድን ያለው? በሁለተኛ ጢሞቴዎስ ላይ ከኔ ሰማሁን በብዙ ምስክሮች ፊት የተመሰከረለትን ሌሎችን ማስተማር ለሚችሉ ለሌሎች አደራ ስጥ የሚል ቃል አለ። ስለዚህ አገልግሎት፣ ክርስትና፣ ሊደርሺፕ ቅብብሎች ነው። ያንተ ውጤት የሚለካው ምን ያህል ውብ የሆነ ኦርጋናይዜሽን ወይ ቸርች ገነባህ ብቻ ሳይሆን ያንን ነገር ማስቀጠል የሚችሉ ምን ያህል ሰዎች አፈራህ በሚለውም ጭምር ነው። ይሄ አሁን የሊደርሺፕ ብቃቱ የተጠሩ መሪዎች ብቃቱ በተመሳሳይ እዚህ ጋር ነው። እኔ አንድ አባባል ነበረ በደንብ እንትኑን መናገር ባልችልም በአመራር ወንበር በተቀመጥክበት ቀን ያንን ወንበር እንደምትለቅ ማሰብ መጀመር አለብህ የሚል የሆነ አንድ አባባል አለ። አንብቤያለሁ። ተግባራዊ ነው ወይ እሱ ሌላ ነገር ነው። ግን ስለ ሰክሴሽን ስለ ተተኪነት ምናልባት አሁን እዚህ ወንበር ላይ 40 ዓመት ነው የምቆየው ብለህ የምታስብ ከሆነ ፌለሪቲ የሚጀምረው ከዛ ሰዓት ጀምሮ ነው። ይህን ወንበር ለቀዋለሁ ግን ምናምን የሚለውን በተቀመጥክበት ቀን በተመሳሳይ ሁኔታ የምታስብ ከሆነ ሌሎች ሰዎችን የማዘጋጀት ለማብቃት ተተኪዎችን ለማፍራት ረጅም ጊዜ ነው። ግን ለውጥ ለማምጣት የግድ ወንበሩ ላይ መቆየት አለብህ ወይ? አንተ ከጀርባ ሆነ ብትሰራ ለውጥ አታመጣም ወይ? ወይስ የኛ ባህል ወንበር ላይ ካልሆንክ አይሰማም? እስኪ እዚህ ላይ ትንሽ ባህላችንም ያስቸግራል። ግን ከጀርባ ሆነህ ለውጥ ማምጣት ምናምን የሚለው ደግሞ ያልሄድንበት መንገድ ነው። ብዙ አልሄድንበትም። እንደ ግለሰብ ወይ እንደ ግለሰብ ልብህስ እንትን ይላል ወይ? ስለ አንተ እኔ የምፈልገውን የምታመጣ ከሆነ ለትውልድ አሁን የምናወራው በመንፈሳዊ አውድ ውስጥ ስለ ቤተክርስቲያን ነው የምናወራው። ግን እዚህ የምናወራው እዛም ይሰራል፣ ሴኩላር ዓለምም ይሰራል። ምክንያቱም ቤተክርስቲያን የጠቀመ የትኛውም ነገር ይችን ዓለም ይችን ምድር ይጠቅማል። ስለዚህ እኔ መስራት የምፈልገውን ነገር እኔ ማምጣት የምፈልገውን ውጤት አንተ የምታመጣ ከሆነ አንተን በማብቃትና በማገዝ የዛ ውጤትና የዛ አክሊል ተጋሪ መሆኔን እንዴት ማመን ያቅተኛል? በጣም መንፈሳዊነት ይፈልጋል። እንደኔ መሆን አለ እንዳንተ መሆን አለ። በጣም መንፈሳዊነት ይፈልጋል። ይሄ የማንነት ክብር የምንለውን ነገር መግደል ይፈልጋል። ምክንያቱም ሁላችንም የራሳችንን ዋንጫ ይዘን መግባት ነው የምንፈልገው። ዙፋን አለን ይዘን እሱን የራሳችንን እንጂ የጋራ ዋንጫ ይዘን መግባት ብዙ በካልቸራሊ አልተለመደም። እኔ የምፈተናለው ሁሉም ኢትዮጵያ የሚፈተን ይመስለኛል። የሆነ ሞክረህ የመጨረሻውን ዋንጫ ይዞት የሚገባው ሰው ከፊት ለፊት ሌላ ሰው ከሆነ አንተ ከኋላ ሆነ ምናምንና እሱ ትንሽ እንዴት ነው? አይ ቲንክ ግን እንደው ሂስ ማድረግ ያለብን የአሸጋጋሪዎቹን ሳይ ብቻ ሳይሆን ተቀባዮቹ ላይ ትንሽ ነገር ብለን እንውጣ ከዚህ ድረስ። ተቀባዮችስ ምን ያክል ትላንት ሌጋሲን ያቀበላቸው፣ ትላንት ሀሳብ የሰጣቸው፣ ትላንት ኮች ያረጋቸው፣ ትላንት መንገድ ያሳያቸውን ሰው ሪስፔክት ያደርጋሉ? ከኛ ሀገር አንጻር ቅብብሎሹ አለመኖር የጎዳን እሱ ላይ ነው።
ተቀባዮች አይደለም የምንላቸው እነሱን ሰዎች ነጣቂ ነው የምንለው ወይንም ደግሞ ወሳጅ ነው። አንተ ጥረህ ለፍተህ ምናምን ከሰውየው እጅ ፈልቅቀህ ወስደህ ብዙ ዋጋ ከፍለህ ሰውየውን በጣም ብዙ ዋጋ አስከፍለው አይ እሱ ሌጋሲው ነው ምናምን ብለህ እንትን ለማለት በጣም ይከብዳል። ስለዚህ ጤናማ የሆነ የአመራር ሽግግር እሱን መፍጠር ያስፈልጋል። ከፊት ለፊት ያሉትም ሰዎች በኋላም ያሉትም ይሄንን በትውልዱ ላይ እንደ አዲስ መስራት ያለብን ነገር ይመስለኛል። አሁን ያለውም አክቲቭ የሆነው ሊደርሺፕ ምናልባት ከኛ በፊት የነበረው ሊደርሺፕ ከኛ በታች የሚመጣው ሊደርሺፕ ሶስቱ ቁጭ ብለው በጋራ እንትን ማለት አለባቸው። እኔ አሁን አንዳንዴ ምንድነው የሚያጋጥመኝ ሊደርሺፕን ወይ የሊደርሺፕ የአመራርን ትምህርትን በአጠቃላይ ትምህርትን ቲዮሎጂን ምናምን ሰዎች አንዳንዴ የሚማሩት እንትኑን ዙፋኑን ለማግኘት ነው። ስኪል የሚወስዱት ምናልባት የራሳቸውን እንትን የሚያቋቁሙት ምናምን ቡድን የሚያደራጁት እንትን ለመውሰድ ለዙፋን ተጠቃሚ ይሄ ምናልባት ከሀገሪቱ የሊደርሺፕ እንትን የተማርነውም ሊሆን ይችላል ምናምን እና መተካካት የሚለው እንደ አዲስ መገንባት ያለበት ካልቸር ነው ብዬ ነው የማስበው። ይህን ነገር ደግሞ ማድረግ የሚችሉት የተጠሩ እና በጥሪ ውስጥ እግዚአብሔር ብቃት የሰጣቸው መሪዎች ሲኖሩ ነው። ስለዚህ አሁንም ወደኋላ እንሄዳለን ማለት ነው። ሪሊ አሁን የተጠሩ መሪዎች ነበሩ ሊደርሺፕን ኤክሰርሳይዝ እያደረጉ ያሉት ምናምን የሚለው እሱ መታሰብ አለበት። ምን ታስባለህ? አሁን የመጨረሻ በዚህ አይ ቲንክ ወደ ሁለተኛው ማሳብ የገባን ስለሆነ ግን በደንብ ወደዛ እንድንገባ ነው። ምክንያቱም የሚቀጥለው ሀሳብ ከዚህ ከጥሪን ወደ ተተኪ ትውልድ ማስተላለፍ የሚል ስለሆነ ኦልሬዲ ገብተንበታል። ግን አሁን በኢትዮጵያ ቤተክርስቲያን ውስጥ እና መንፈሳዊ ተቋማት ውስጥ ዝም ብዬ ነጭ ወረቀት ብሰጥህና በጥሪ ወደ አመራር የመጡት በፐርሰንት አውጣ በለ ስንት ፐርሰንት ይመስለዋል? ሪሰርች አለም ለመገመት በጣም ይከብደኛል። ግን እዚህ ግባ የማይባል ቁጥር ነው የምገምተው። አልገባኝም። ኢንሲግኒፊካንት ነው ማለት በጣም አናሳ ነው የተጠሩት ብዬ ነው የምገምተው። ሌሎች ምንድን ናቸው? ወንድሞች እናቶች ሊደርሺፕ አሁን ሊደርሺፕ ላይ እርግጠኛ ማልሆነው ለምንድን ነው? ለምሳሌ በአንዳንድ ቤተ እምነቶች አደረጃጀት ሽምግልናዊ ነው፣ የኮሚቴ ስራ ነው እና እዛ ስልጣን ላይ የሚመጡ ሰዎች ለ3 ዓመት ግፋቢ ለ6 ዓመት ነው። ቸርች ውስጥ አገልጋዩ ራሱ መሪ የሚላቸው እነሱን ሰዎች ነው። እነሱም መሪ ነኝ ይላሉ። እንደውም የሽማግሌው ሰብሳቢ ዋና መሪ ምናምን የሚል ታይትል ሁሉ አለው። ሌይማን ፓርታይም ሆኖ ማለት ነው። ቮኬሽናል ሆኖ ሰው ሊደርሺፕ ውስጥ አይገባም ማለት ቸርች አያገለግልም ማለት አይደለም። እንደሱ ማለት አይደለም። ግን ኢማጂን ቡድን አደራጅተህ ተወዳድረህ ድምፅ ተሰጥቶ ምናምን መተህ ከዛ ስለ ጥሪ ታወራለህ ወይ? አይመስለኝም። ይህንን እንደ ቅድሙ ነው መስራት ያለብን። ከስር ጀምሮ ከሰንደይ ስኩል፣ ከታዳጊ ወጣቶች፣ ከወጣቶች ጀምሮ እግዚአብሔር ለሊደርሺፕ ያበቃቸዋል ብለን የምናስባቸው ልጆች እነሱ ላይ ኢንቨስት እያደረግን እያዘጋጀን ይሄ ያለው ሊደርሺፕ በቸርቹ አሰራር መሰረት እየተተካካ ሲመጣ እንትኑን እያስገባኸው የምትመጣ ከሆነ ኦኬ። አቶ ገሌ የሆነ ቦታ ትልቅ ካምፓኒ ስላላቸው ወይ ደግሞ የሆነ ፓርቲ ሜምበር ስለሆኑ ለውጭው ዓለም ይጠቅሙናል ብለን ስለምናስብ ገንዘብ ስላላቸው ክትፎ ስለሚጋብዙን እጅ አውጥተን የጠራናቸው ሰውዬ ተተኪ ናቸው፣ ምንድነው የተጠሩ መሪ ናቸው ብለህ ማሰብ ፌር አይደለም። ምናልባት አገልጋዩንም በዛው አሁን ይሄ ሰውዬ እንደዚህ አይነት ሰዎች ሊደርሺፕ ላይ ሲመጡ ወደ ቸርችም የምናመጣቸው አገልጋዮች በተመሳሳይ ሁኔታ በኮሊንግ ተመዝነው ነው። ያው ቸርች ስላገለገልኩኝ ከሚጠየቁት ጥያቄዎች መካከል አንዱ ተጠርተሃል፣ ጥሪ ምንድነው ምናምን የሚል ነው። ግን ከዛ በፊት የሚሰሩ ሎቢዎች አሉ።
ጥሪ ያለኝ እኔ ምናምን ከሚለው ሰውዬ ይልቅ ወይ ጥሪውን ከመፈተንና ከማሳደግ ይልቅ ሰውየው ለሊደርሺፑ ያለው ታማኝነትና ሎያልቲ ቀረቤታ ይወስነዋል።